ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ጤና ይስጥልኝ ብያለሁ እያሱ። ጤና ይስጥልኝ ፕሮፌሰር ሰለሞን እንደምንሰነበት ከደህና ነው ወይ? አገር አሜሪካ ደህና ነው ወይ ነው እንደው ሆኖ እኮ እያሳሰባችሁ ስለመጣችሁ ደህና ነው። በየዜናው አይደለም እንዴ? ያው በዛ መረዳት ይቻላል። አዎ በዓለም ላይ በዜና ላይ ነው አሁን እሱ ምን ያው የሚታወቅ ነው። የዛሬው እንግዲህ ንግግራችን አድማጭ ተመልካቾቻችን ያው እንደምታዩት የህልውና ትግል ወይስ የፖለቲካ ትርምስ ይባላል። ምክንያት አለን። ያንን ያነሳንበት ምክንያት እንግዲህ የምንወያየው እንግዲህ ከዚህ አንፃር ምንድነው ስለ ድል ሳይሆን ስለ ትክክለኛ የድል አቅጣጫ ነው የምንነጋገረው ያለ ነው። ምክንያቱም አንዳንድ ጊዜ በህልውና ትግሉ በመካከል እየመጡ የሚነገሩ ጉዳዮች እንደ ትልቅ አጀንዳ ተቆጥረው ትንሽ የሚያቀዛቅዝ ነገር የሚገጥም መሰለን እንግዲህ በእኛ አስተያየት እና እሱን ወደ ህዝብ ለማድረስ ነው ዛሬ እዚህ የመጣ ነው። እንደውም አንዳንድ ጊዜ ለጠላትም ቢሆን እንደ ማጥቂያ አይነት መሳሪያ ሆኖ የመቅረብ ነገር ይታያልና እሱን እስቲ ትንሽ ብናየው ጥሩ ነው። ይሄ እንዴት ነው እንደ ሁሉም በተሟላለት አይነት የፖለቲካ አይነት ውድድር ሳይሆን የህልውና ሲባል ደግሞ ትንሽ ቆረጥ ያለ አካሄድ ስለሚያስፈልገው እስኪ እነዚህም ለየት አድርገን ለማየት ፈልገን ነውና ከዚህ አንፃር እስኪ ያሱ ሶስት ጉዳዮች ነገሮች አሉ ዛሬ ማንሳት የምፈልጋቸው። ስለ ምርጫ ማደናቀፍ የሚባል አባባል አለ። ከዚህ ስልታዊ የሆነ ጥምረት አለ። እንደገና ደግሞ የአማራው ልሂቅ ደግሞ የሚያደርገው ነገር ጎልቶ አይታይም የሚልም ትችት ስላለ እነዚህ ሶስቱን ነገሮች አንስተን እስቲ የታየንን ለመነጋገር ነው። ያው ሁሉ ጊዜ እንደምናደርገው ለውይይት መነሻ የሚሆን ነገር ነው ብዙ ጊዜና ምንጋብዘው ከዛ አንፃር እናየውና እስቲ የመጀመሪያውን እያሱ ምርጫ ማደናቀፍ ለጊዜው እንግዲህ የአብይን አገዛዝ ያስጨንቅ ይሆናል በርግጥ ነገር ግን ለአማራው ህዝብ ዘላቂ ደህንነትና መብት ምን ጥቅም ይሰጣል? በምርጫ ላይ ይሄን ያህል ጊዜ ማጥፋት ማለት ነው። እስኪ ከዚህ አንፃር ሰለሞን ወቅታዊ ጥያቄ ነው ይሄ በአንድ በኩል ስንመለከተውና እንግዲህ ያገዛዙን ባህሪ ብንመለከት አሁን ለምሳሌ አብይ ምርጫ ብሎ ሲመጣ በርግጥ አብይ በእውነተኝነቱ ስለ ምርጫው አሳስቦት የኢትዮጵያ ህዝብ የዲሞክራሲ መብቱን ተጎናጽፎ በአካባቢው የሚፈልጋቸውን የቀበሌ አመራሮች ወይንም ደግሞ የዞን አመራሮች ከዛም እያለ በአገር ደረጃ የፓርላማ አባሎችን ከዛም በኋላ ደግሞ ጠቅላይ ሚኒስትሩን እንዲመርጥ አብይ አስቦ አስመደበት እሱ ላይ አስቦ በጣም ዲሞክራት ሆኖ ነው ይሄንን የሚያደርገው ብለህ የምታስብ ከሆነ ወይ በኢትዮጵያ ውስጥ የለህም ወይ ፖለቲካ አታውቅም ማለት ነው። ይሄ ነው በግልጽ መነጋገር ያለብን። በሚያሳዝን መልኩ የዚህ የፖለቲካ ላንቲካ ይሉታል በመናም ከየት እንደመጣ ባላቅም ይሄ የሞኛ ሞኝ ጨዋታ በአፍሪካ ውስጥ በጣም ተንሰራፍቶ ያለበት ጉዳይ ነው። በአንዳንድ ሀገሮች በተለይ ከዚህ ቀደም ተወያይተንበታል። ካሜሮን መሰለኝ ሌሎችም ሀገሮች የ90 ዓመት አዛውንት በዲሞክራሲ መልክ ተመርጫለሁ ብሎ በተመረጠ በስንተኛው ጊዜ ሆስፒታል ገብቷል አሉ። ማጣራት ያስፈልጋልና ሀገሪቱን የሚመራው የፈረንሳይ ኤምባሲ ነው። ሙሴቬኒን ብትመለከተው ለአራተኛ ጊዜ በ80 ምናምን አመቱ ብሌሲም እድሜ ባለጸጋ ሆኗል። ምንም ማለት ግን ሚስቱን ልጆቹንና የልጅ ልጆቹን ይዞ በዲሞክራሲ መልክ ተመርጫለሁ ብሎ ስርዓቱን አስቀጥሏል። እና ዲሞክራሲ በአፍሪካ ውስጥ በጣም ቀልድ ጨዋታ ነው። የሁለት ስለት ያለው ነው። አንዳንድ ጊዜ ስለ አምባገነኖች የአምባገነንነታቸውን ሰርቲፊኬት የመስጫ መንገድ አድርገውታል። አሁን ድሮ በሌሎቹ አገር ተቀቡልነት ለማግኘት በተለይ ከምዕራባውያን ሀገሮች አሜሪካ ካሉ አይኤምኤፍም ይሁን ከምንም የተሻለ ቅቡልነት እናገኛለን ብለው ስለሚያስቡ
የእንትን ያደርጋሉ። ይሄ ዲሞክራሲ የሚል ነገር ይፈጽማሉ። ነገር ግን ለምሳሌ ዌስተርኑን ለምሳሌ ብትመለከተው፣ ምዕራባውያኖች ብትመለከቱ ሰለሞን፣ ለምሳሌ ትልቁ ወዳጃቸው ሳውዲ አረቢያ ነው። ሳውዲ አረቢያ ከተጀመረ ጀምሮ ሳውዲ የሚባል የሳውዲ ቤተሰቦች ናቸው እንግዲህ ሀገሩን የሚመሩት እና እነዚህ ጥቂት ስልጣኖች ሀገሩን የሚመሩት በዲሞክራሲ እርስ በርሳቸው እንኳን ተመራርጠው አያውቁ እርስ በርሳቸው እና ዲሞክራሲ የሚባል ነገር የለም። ነዳጃቸውን ያወጣሉ፣ ይሸጣሉ። የአሜሪካ የቅርብ ወዳጆች ናቸው። ዱባይን ብትመለከት፣ ኳታርን ብትመለከት፣ ሌሎችን ብትመለከት እና ዲሞክራሲ አሰች ድንገት በግሪኮች ከተፈለሰፈ በኋላ እነሱም ራሳቸው ተቃውሞታል። በአንድ በኩል አሪስቶትል፣ ፕላቶ በአንደኛው ተቃውሞታል፣ ዲሞክራሲን አይወድም እና አንደኛው ፈላስፋ የራሱ ምክንያት አለው እና ስልህ ብዙ ጣጣ ያለው ጉዳይ ነው እና ትንሽ ጭላንጭል የዲሞክራሲ ልታይ የምትችለው በዚህ በአውሮፓው አካባቢ ትንሽ የተሻለ ነገር፣ በተለይ ስካንዲቪያኖች አካባቢ ባላንስ የሆኑ እርስ በርሳቸው ትንሽ የተሻለ ነገር ታያለህ እንጂ እንደ ህንድ ለምሳሌ በጣም አንኤክሰፕሽናል በሆነ መንገዱ የምታየው ነገር ነው እንጂ ዲሞክራሲ የምትለው ነገር በኢትዮጵያ ውስጥ በብዙ ዓለሞች ነገሮች የማይሰራ ጉዳይ ነው እና ያልሰራ ጉዳይ ነው እና አብይን ስለ አብይ ዲሞክራሲ አካሄደ አላካሄደ እኔን የሚያሳክከኝ ጉዳይ መሆን የለበትም። ምክንያቱም አብይ ፍትሃዊ ምርጫ አካሄድም ብለን ይኸውልህ በአንድ በኩል የምንቃረነው እንዴት መሰለ ሰለሞን፣ አብይ አምባገነን ነው። አብይ በህዝብ ላይ ጦርነት የከፈተ ነው። በአማራ፣ በትግሬ፣ በኦሮሞ ህዝብ ላይ ጦርነት የከፈተ ነው። በአብይ ጉያ ውስጥ የነበሩ የአብይ ሰዎች ወጥተው እኔ በቤተ መንግስት የምወጣው በጡጫ በሬሳዬ ብቻ ነው ብሎ የተናገረ ሰው ነው። ሰባተኛ ንጉስ ነኝ ብሎ የተናገረ ሰው ነው። አባባል ገባ። ህልሙ ራዩ ኢትዮጵያ ላይ የመንገስ ሁኔታ ነው። ስለዚህ አብይ ምርጫ አካሄደ አላካሄደ በትግል ላይ ላሉ ሰዎች ምንም ፋይዳ የለውም። ባይሆን ምርጫው የሐሰት መሆኑን መንገር፣ የውሸት መሆኑን መንገር፣ የአገር ሀብት መዝረፊያ መንገድ መሆኑን መንገር የመሳሰሉትን በምርጫ ዙሪያ ስለ ዲሞክራሲ ስለሌሎቹ ሀገር ማስተባበር እንጂ አብይ አደረገም አላደረገም ለውጥ የለውም። በአማራ ክልል ለምሳሌ ቢያደርግ ሰብስቦ የራሱን ሰዎች ያስመርጥና በዲሞክራሲ ተመረጥኩኝ ብሎ ይለፈልፋል ማለት ነው እና ስለዚህ ይሄንን ነገር አጀንዳ አድርገን ይሄንን ነገር አጀንዳ አድርገን አንተም ልትሄድበት ትችላለህ። ይሄን ነገር አጀንዳ አድርገን የህልውናው ትግሉ አካል መሆንም የለበትም። ምክንያቱም የህልውናው ትግሉ ትኩረቱ መሆን ያለበት አብይን መፈንቀልና መፈንቀል ብቻ ነው። በትክክል ማባረር ነው። በትክክል ነው። ኢቭን ለይስሙላ እንኳን እንደው እንበልና to give it the benefit of doubt የሚሉት ነገር አለ። እንደው እንበልና እንደው አብይ ትንሽም ባራያትሶ በአማራ ክልል የተወሰኑ እንደው ቢመርጡልኝ ብሎ ለይስሙላ እንኳን ቢያካሂድ አብይ 80-90% ፓርላማ በራሱ እጅ እንዲመቆጣጠር የሚፈልግና መጨረሻ ላይ ራሱን ለሚያንገስ የሚፈልግ ሰው መሆኑን መጠራጠር የለብንም። ስለዚህ አብይ የፈለገውን ይበል። እኔ ብዙ የፖለቲካ ሰዎች ከዚህ ቀደም ለምሳሌ ምርጫን በእንትን ውስጥ አይተናል። ለምሳሌ በቅንጅት ዘመን በወያኔ ዘመን እንግዲህ በፖለቲካ ደረጃ ስትመለከታቸው የወያኔ ፖለቲከኞች የሀፓ ግርፎች የ66 ግርፎች ስለሆኑ ትንሽ ንቃተ ህሊና የተሻለ ነበራቸው ማለት ትችላለህ በዛ አካባቢ እና ይሄ አሁን ለምሳሌ ንጉስ ነን ብሎ ማንነት አልተናገረም። ጸረ ኢትዮጵያ ጸረ አማራም ቢሆንም ንጉስ ነኝ አላለም። ለምሳሌ መለስ ዜናዊ ማለት ነው። እንደዛ አይነት ድፍረቱ የለውም። አብይ ግን መጥቶ 7ኛው ንጉስ ነች እናትህ ብሎኛል ተብሎ የተቀመጠ ሰው ነው። ስለዚህ ከድጡ ወደ ማጡ የገባንበት ሁኔታ ነው እና በአንጻራዊነት እንኳን ዌስተርኖቹ ከፍተኛ ተጽዕኖ ያደርሳሉ ተብሎ በሚታመንበት ሰዓት የዛን ጊዜ በቅንጅት ምርጫ ሲካሄድ
የራሴ ሪዘርቬሽን በውግል የነበረኝና የተወሰነ ወንበሮችም ካገኙ ጥሩ ነው የተባለበት ሁኔታ ነበር እና ያው የተፈጠረውን ነገር እዛ ውስጥ መግባት አንፈልግም። በዛ ሰዓት ላይ የሰው ደም የፈሰሰበት እኛ በ16 ዓመት ታግለን ያመጣነውን በምርጫ ሳጥን አትቀሙንም ብሎ ነው እንትን ያለው። አብይም ከዛ የተለየ አይደለም እና አብይም የኦሮሞማ ፖለቲካ ከበስተጀርባው ጥላ ኖሮት የሚያካሄደው ምንድን ነው? እንግዲህ አሁን እኮ ትላንትና እኮ ነው አንድ ሴት ስትወልድ ደም ይፈሳታል ለሚወለደው ልጅ እንጂ ለሚፈሰው ደም አትጨነቅም። ኢትዮጵያም አገር እያዋለደች ነው፣ ኦሮሞን ነው እያዋለደች ነው። ስለዚህ ለሚፈሰው ደም ችግር የለብንም የሚሉ ሰዎች እኮ ናቸው በድፍረት። እነዚህ ሰዎች እንዴት ነው ስለ ምርጫ ከነሱ ጋር የምትደራደረው? በሐሳብም ደረጃ በጽንሰ ሐሳብም ደረጃ በተግባርም ደረጃ የምትደራደረው ነገር አይደለም። በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ራሳቸውን የፖለቲካ ኃይልን ብለን የሚያስቡ ሰዎች በሁለት ወይም በሶስት ደረጃ ከፍለን ልናያቸው እንችላለን። አንዳንዱ የአብይ የእጅ ስራ የሆኑ ናቸው። የብልጽግና የእጅ ስራ ሆነው ፈንድ እየተሰጣቸው እናንተም ተቃዋሚ መስላችሁ ቀረቦ ተብሎ የሚሰሩ ናቸው። አንዳንዱ ደግሞ ይሄ ሌጋሲ ፖለቲካ ይዞ ለምሳሌ ኢህአፓን ብትወስደው አሁንም ዲሞክራሲን አካሄዳለሁ ብሎ ተፍተፍ የሚል ነው። እንግዲህ በፖለቲካ እዚህ ላይ ላቋርጥ ቶሎ እንዳላረዝሙ በፖለቲካ ስትመለከተው በኢትዮጵያ ፖለቲካ ታሪክ ውስጥ እንደ ኢህአፓ ንቃተ ህሊና ያለው ፖለቲካል ድርጅት አልነበረም። በተለይ ፖለቲካል ፍልስፍና ደረጃ ላይ ስትመለከተው የድሮ አመራሩ ማለት ነው ፖለቲካ ምን እንደሆነ ያውቃል፣ ስህተትም ቢሰራ ማለት ነው እና ትግል ያካሄደ ነው እና ነገር ግን ያ ሁሉ ተደፍድፎ ዛሬ ከእባብ ጉያ ውስጥ ወይንም ደግሞ ከእንትን ውስጥ ከአንበሳ ከጅብ መንጋጋ ውስጥ ስጋና ጥቅ ያወጣለሁ ይሄ ማለት አይነት ነገር ትግል ውስጥ ገብተዋል ኢህአፓ ማለት ነው። የራሳቸው ራሽናል አላቸው፣ ህልመኞች ናቸው። ግን ስለ አብይ ሊጠቀምባቸው ይችላል። ለምሳሌ እቺ ግንባር ገጥም የሆነችው ወጣቷ ልጅ በአንድ በኩል እንድትመረጥ አድርጎ ፓርላማ አባል ሊያረጋት ይችላል። እንዲንጫጫ ይኸው እኔ እኮ ዲሞክራት ነኝ ሊል ነው ማለት ነው። እና ሌሎቹ ደግሞ እንደዚህ ናይቭ ሆነው በቃ ፖለቲካ ያልገባው አሁንም በኢትዮጵያ ውስጥ ዲሞክራሲ ያገኛለሁ ብሎ የሚለፋ ሰው አለ እና እውነት ለመናገር የበሬ ምንድነው ይወድቅልኛል ብላ እንደምትከተለው ቀበሮ አይነት ሰዎች ካልሆኑ በስተቀር ዲሞክራሲ። ስለዚህ የፋኖ ትግል መሆን ያለበት አንድና አንድ ህዝብን ማደራጀት፣ ማንቃት፣ ለትጥቅ ትግል ማንቃት፣ መተኮስ ነው አሁንም ያለበት ባገዘው ላይ ሌላ መንገድ የለውም። ይሄንን ነው የምለው። እንግዲህ በጣም አይ ተገቢ ነው፣ ልክ ነው። የኢህአፓውን ስታነሳ የድሮው ነው ኢህአፓና የአሁኑን ስታየው ጀስት በጣም የሚገርም ነው። አንደኛ እንዳልከው ያው ዝም ብሎ እንደ ሃይማኖት ነው የያዙትና የሃይማኖት ነገር መሰለኝ ዝም ብሎ ኢህአፓ ብሎ በአሁኑ ሰዓት መንቀሳቀስ ደግሞ ድሮ ከነበረው የኢህአፓ አቋም ደርግ ገና ከመምጣቱ ሲቃወም የነበረ ድርጅት ነው እንደምናውቀው። ከፍተኛ እንትን የነበረው ነው። ጥያቄው ሁሉ ህዝባዊ መንግስት ተብሎ ስንት ነገር ያደረገ ድርጅት ገና ምንም በደንብ ደርግ ብዙ ሳይገል ሲቃወም የነበረ አሁን ይሄን እንደፈለገ የሚጨፈጭፈውን እንትን ሳይቃወም እዛው ቁጭ ብሎ ትጥቅ ትግል አያስፈልግም ብሎ ማለት ነው ቁጭ ብሎ በሰላማዊ ትግል ታገላለሁ ማለት ቀልድ ነው። በእውነት ለመናገር የድሮ ኢህአፓ ጋር በፍጹም አይገናኝም። እንዳልከው ግን ሊጠቀምባቸው ይችላል። ግን በዚህ ነገር ላይ እንደው ከምርጫው ጋር በተያያዘ አንዳንድ ነገር ቅድም አንስተዋል። አንደኛ ማንም አይነቀንቀኝም ብለው ተናግረዋል። የኦሮሞማ ማራማጆች ቢሆን በፊት በደህናው ጊዜ የተናገሩት አለ በጡጫም ወይ በምርጫ በምናምን ብሏል። እነ ጆሃር ሁሉ ብዙ ነገር አድርገዋል እና ያ ሁሉ እንዳለ ሆኖ እንደው በምርጫው ባልከው እንኳን ቢሆንም ያው አንተ ብዙ ጊዜ ታነሳዋለህና እንደው እሱን ትንሽ አንስቼ ለመሄድ ነው። ያንተ ተመሳሳይ ሐሳብ ነው። የተመዘገቡት 9 ሚሊዮን ነው ብለሃል ባለፈው። አዎ ከ9 ሚሊዮን ውስጥ ኦልሬዲ እንደው እንበልና መምረጥ የሚችለው 45 ሚሊዮን ቢሆን ያው 20% ነው ገና ያለው ማለት ነው። ከ20% ደግሞ እንደው 10% እንኳን መረጠው ብትል 10% የመረጠው እንግዲህ 4 ሚሊዮን ህዝብ በለው 4.5
ያ ሚሊዮን መርጦት ነው እንግዲህ የ120 እና በላይ 130 ሚሊዮን እና ኦሬዲ በተለይ ፋኖም ቢሆን በዚህ ጉዳይ ላይ ጊዜ ማጥፋትም አልነበረበትም። እንደዚህ ነው ምርጫ እዚህ አይካሄድም ይካሄዳል የሚልም አተካራም ውስጥ መግባት የለበትም። ምክንያቱም ኦሬዲ የተሸነፈ መንግስት ነው ማነው አገዛዝ ነው። ምክንያቱም ራሱ ቁጥሩ እንኳን አያስኬደውም ከራሱ ቁጥር አንፃር እና ያ ስለሆነ በተለይ ግን እንደገለጽከው ደግሞ እነዚህ ደጋፊዎቹ ደግሞ በተለይ ደጋፊዎቹ ይሄን እንደ ትልቅ ድል ሲቆጥሩት ያ ትንሽ የህልውና ትግሉን በጣም ነው የሚያሳንሰው። አውርዶ የህልውና ትግል እኮ ይሄ ዝም ብሎ በምርጫ አሳተፋለሁ ከዛ ካለፈ እኮ ዘመን የለውም። ከዛ አልፎ እኮ ነው በህልውና መኖር አልቻልኩም ስለዚህ መሳሪያ አንስቼ ነው የምታገለው ካለ በኋላ መተህ እንደ መፈክር ማንሳት ምን ይባላል? ምንም እኔ በጣም ጥቅምም የለው ያጋልጠዋል የሚባለው ኦሬዲ የተጋለጠ ነው ሰውየው። አንተ እንዳልከው ምንም እንትን የለውም። ለዛም እንኳን አይበቃም። እንደው ከዛ ባለፈ ይልቅስ ስትራቴጂካዊ የሆነ ጠቀሜታው ምንድነው? ራሱ መቃወሙን እሱም እኮ መጠየቅ አለበት። ምንድነው ሪሊ ለህልውና ትግሉ የሚበጀው ጉዳይ ምንድነው ሲባል እኔ በበኩሌም ምንም ተመሳሳይ ነው። ምንም የሚጠቅመው ነገር የለም። ከዛ ይልቅ የህልውና ትግሉ ጥያቄዎች የህልውና ትግሉን ዓላማዎች ራዘር ጥያቄዎች አይደለም። ጥያቄዎች ስትል ብዙ ጊዜ የቃለም ይመልሳል ስለሚያስመስል እዛ ስላልሆነ የትግሉን ያው እንማድነው በራሴ በክሎ ተነስቷል ፋኖ ያንን ይዞ አማራነቱን ጠብቆ ኢትዮጵያን ለማስተዳደር መሄድ ብቻ ነው እንጂ ያለበት እንደ ወለም ዘለም በተባለ ቁጥር በትንሹ መደለል እንዳይሆን እኔ እሰጋለሁ። በተለይ ይሄ ደጋፊ የሚባለው ደግሞ እነሱን ለማስደሰት የሚመስል አይነት ነገር ከሆነ የሚሰራው ትግሉን እየጠቀመ ሳይሆን እየጎዳ ነው። ሆነን ለመናገር ይጎዳል። ምንም የምታስደስታቸው ነገር የለም። ይሄን በማለትህ ወላው ምናባት ነው እንዲህ አደረግ ነው ምርጫ እኮ አልመረጠም ባህር ዳር ብቻ ነው የመረጠው ሊልህ ነው በኋላ what's the point? ባህር ዳር መረጠ ምን መረጠ? እሱ በፊትም ቢሆን እኮ ወለጋ አካባቢም አልተመረጠም ነበር። ያው ትግራይ የለም ቤኒሻንጉልም የምናውቀው ነው ለብዙ ጊዜ ምንም አልነበረም። ምርጫ በዛው ነው ዝም ብሎ የቀጠለው እና ዝም ብሎ ነው የሚያስተዳድረው አገሪቱን። እንደው ይሄ የፌክ እንኳን ምርጫ ለማካሄድም ብዙም ግድ ያለው ሰው አይደለም ሆነ ለመናገር እና በዚህ ላይ ጊዜ ማጥፋት እኔም ተጨማሪ ለመስጠት ነው ዋጋ የለውም ባይነኝ። የሚዲያውም ነገር ከዚህ አልፎ በሌላ ጉዳይ ላይ ቢነጋገሩ ጥሩ ነው የሚል ሐሳብ አለኝ። የምትጨምረው ነገር ካለ ጨምር እያሱ፣ ካለ በለዚያ ግን ወደሚቀጥለው ደግሞ እንሄዳለን። ትንሽ አጠር አድርጌ የምጨምረው ነገር እንደው በሳመሪ አይነት ደረጃ ነው። ሳመሪያሽ ከፋኖ እይታ አንጻር መሆን የነበረበት እኔ በሆን የምለው ምንድን ነው የአብይ ምርጫ አጠቃላይ የውሸት ምርጫ እንደሆነ ህዝቦችን የማይሳትፍ ራሱን ለማንገስ የሚያደርገው ትግል እንደሆነ መግለጽ ፖለቲካዊ ትንተና ያው በፖለቲካ ትንተና ደረጃ መስጠት በማስተማር ደረጃ ማለት ነው። በመግለጫም ደረጃ አይደለም። መግለጫም የሚያስፈልገው ነገር ከሆነ ማንዳን ነው ከሆነ ማለት ነው። ግን በማስተማር ደረጃ የፖለቲካው ክፍል ኃላፊ ወይም የፋኖ የፖለቲካል ክፍል አመራር ለፋኖ መሬት ላይ ላሉ ታጋዮች፣ ለተከታዮቹ፣ ለህዝቡ አጠቃላይ ለህዝቡ ስለ ምርጫ ምንነት፣ ስለ ዲሞክራሲ ምንነት እንዴት ፍትሃዊ ሊሆን እንደሚችል የአብይ ምርጫ እንዴት ፍትሃዊ እንዳልሆነ የተጭበረበረ እንደሆነ ውሸት እንደሆነ አብይ ሊወርድ የሚችለው በጡንቻ ብቻ እንደሆነ በስልጣኑን መቀማት በህዝብ ትግልና ኃይል በደም መስዋዕትነት እንደሆነ ማስረዳትና ማስተማር ተገቢ ነው። ይሄ በጣም ሊሰመርበት ይገባል። ነገር ግን ጸረ በኮንሴፕት ደረጃ በሐሳብ ደረጃ ልክ የአብይን ምርጫ ትክክለኛ በሚያስመስለው መንገድ እኮ ነው የአብይ ምርጫ መካሄድ የለበትም ስትለው ፌክ የሆነ ምርጫ ተካሄደ አልተካሄደ ምንድነው ልዩነቱ ነው? አየህ፣ ስለዚህ የተሳሳተን ምርጫ ተካሄደ አልተካሄደ
ምንም እኮ የምትለው ነገር የለም። ስለዚህ የወንጀለኛ መንግስት ነው። ይህንን ወንጀለኛ መንግስት ታግለህ ነው የምትወርቀው እና ትግሉ መተኮር ከሚገባው አቅጣጫ ስንሳት ባደረገ መንገድ የሄደ ይመስለኛል። ስለዚህ ከዛ አንጻር ቢመለከቱት ጥሩ ነው ባይ ነኝ እኔ እና ግን በዛ ውስጥ ደግሞ ዜጎች ናቸው። ፋኖ ደግሞ እንደ ፋኖነቱ እንደ ፖለቲካል ድርጅትነቱ ኃላፊነት አለበት። ኃላፊነቱ ምንድነው? በዜጎች ላይ ዛቻና ማስፈራራ አታረግም። ስለ ሰዎች በፈለጉት ለምሳሌ አሁን ኢህአፓዎች አሉ። አሁን ኢህአፓ ውስጥ የሚሳተፉ ወይንም እናት ፓርቲ በላቸው ሌሎችም ፓርቲዎች የሚሳተፉ አሉ። ወይንም ሌላ አብንንም ብሎ ሊሳተፉ ይችላል እና እነዚህ ሰዎች ተሳተፉም አልተሳተፉም አብይ መመረጡ አይቀርም። መሳተፋቸው ስህተት ሆኖ በእነሱ ላይ ግን ዛቻ ደግሞ መሰንዘር ደግሞ የባሰ ስህተት ነው። በዜግነታቸው ነው መታየት ያለበት እና ፋኖ የሞራል የበላይነት የንቃተ ህሊና የበላይነት አንድ ኮሜንት የሰማሁት አለ። ንቃተ ህሊና ከህልውና ትግል በላይ አይደለም ነው ያለው የሚል አይነት ነገር የሰማው መሰለኝ አንድ ሰው እና ንቃተ ህሊና አያስፈልገንም የሚል ኮንቴንት የሰማው መሰለኝ በአንድ ንግግር ላይ እና ይሄን ነገር ልናስብበት ይገባል። ምክንያቱም የውጩ ሚዲያ ለምሳሌ ዌስተርኑ ሚዲያ ሌሎችም ያበይም አጋዦች አጭበርባሪውም ምኑ ፌዝ ቫሊዩን ነው የሚወስዱት። ከፊት ለፊት ያለውን ነገር ነው የሚወስዱት፣ አይመረምሩትም። እንደኔና እንዳንተ ቁጭ ብለው ስራችን ብለው አይመረምሩትም። ፋኖ የሚባለው ድርጅት በአገር ውስጥ ልናካሄደው የሚደረገውን ነፃ የፖለቲካ እንቅስቃሴ ተቃውሞ ሰዎችን እየገደለ ነው ወይንም ለመግደል ዝቷል ብሎ ያስምርልሃል። ይሄንን የሚያጣራልህ ነገር የለም። እንዳጥንቸለው እኮ ነው እስኪጣራ ድረስ ነው ጉዳዩ። አየህ፣ ስለዚህ አንዳንድ ጊዜ ትንሽ ብልሆች፣ አስተዋዮች፣ አርቆ አስተዋዮች፣ ጥበበኞች መሆንን ይጠይቃል። እንዲሁ በተገኘው ቦታ ሁሉ መግለጫ እየተሰጠ ፋኖን ባልሆነ አቅጣጫ የአማራ ህልውናን ትግል ባልሆነ አቅጣጫ መውሰድ አግባብ ነው ብዬ አልገምትም። አይ ይሄ ትንሽ አሁንም እሱም ተመሳሳይ ጋር ከማውረድ አንጻርም ይታያል። አንደኛ ንቃተ ህሊና ካለ ስብዕና ውጪ ሊኖር አይችልም እንደሚገባኝ እና በእርግጥ የተጠቀሙበት ቃል ምናልባት ይኸው የዛው በደርግ ዘመን የነበረውን አይነት ንቃተ ህሊና ሲዳብር ምናምን እየተባለ የሚደረግ እኔ አንዳንድ ጊዜ ነገሮች ሲመረመሩ ብዙ ያነጋግራሉ። ስለዚህ ሚሆን አይደለም፣ እንደው ዝም ብሎ ቢተውት ነው የሚሻለው እንደዛ። በእርግጥ ለመግለጽ የተፈለገው ያው የራስን ማኖር ይቀድማል ነው፣ ግን ብዙ አይሄድም። ከዛ ውጪ ሊኖር ስለማይችል እኔም በበኩሌ ተመሳሳይ ነው ያለኝ ሐሳብ ከሱ አንጻር ካየ ነው እውነት ለመናገር እና ጥሩ አገላለጽም አይደለም። ስለዚህ ብቻ ወደፊት ወደ ላቅ ወዳለ ደረጃ የመሄድ ነገር ነው ኮሜንትም ስንሰጥ እንጂ እንደው ዝም ብሎ እንዳመጣልን መናገሩም ጥሩ አይመስለኝም። እንዳልከው ትክክል ነው። እስኪ አድማጭ ተመልካቾቻችን አንድ ማስታወቂያ ሰምተን እንመለስ አንድ ጊዜ። ራስ ስቱዲዮ እህሉን ከግርዱ ለይቶ የአማራን ህልውና በምክንያት ደግፎ ጎራ በል ሳብስክራይብ አድርግ ቤተሰብ ሁነን ላይክ ሼር አድርግ ድምፃችንን ከፍ እናርገው በኃይልን ዝመት ራስ ስቱዲዮ እስከ ከፍታ ሰብስክራይብ ላይክ ሼር ሰብስክራይብ ላይክ ሼር። እንግዲህ ሰብስክራይብ አድርጉ ለማለት ነው። ትንሽ የሲግናል ጉዳይ ሆነ አንዳንድ ቦታ እንትን ያለው። እንግዲህ እንደተባለው ሰብስክራይብ ላይክ እና ሼር አድርጉ። እንደው ብዙ ጊዜ አንናገርምና ይሄን ለማለት ነው። እስቲ ይሄን እንግዲህ አንደኛውን ጉዳይ በዚሁ እንጨርስ እኛም እንትን እንዳንሆን። ስለዚህ ወደ ሁለተኛው ስንመጣ በጣም ይልቅዬ ትንሽ አሳሳቢ የሆነ ጉዳይ አለ። አንተ ደጋግመህ ታነሳዋለህ እውነት ለመናገር እኔም በተወሰነ ደረጃ the benefit of the doubt ሰጣቸውም አለው። አንዳንድ ጊዜ ግን
ብዙ ጊዜ ግን ጎልቶ እየወጣ ተቸገርን። እኔም ራሴ ሳስበው እና ምንድነው ይሄ ነገር ይሄ በተለይ አማራውን ለዚህ ሰቆቃ የዳረጉትን ድርጅቶች ማለት ይቻላል ቲፒኤልኤፍ እና ማለት ይቻላል ሳይሆን በእርግጠኝነት እነሱ ናቸው። ቲፒኤልኤፍ እና ኦነግ ናቸው፣ የታወቀ ነገር ነው። ቲፒኤልኤፍ ያረቀቀውን ኦነግ ተጨምሮ አንድ ላይ ተነጋግረው እነ ሌንጮ ሁሉ ነግረውናል እንዴት አድርገው እንዳመጡት እና እንደተስማሙበት እና ይሄን ሁሉ ክልል እንዴት ተከፋፍለው እንደመጡ። ስለዚህ ያ ሁሉ ባለበት ሁኔታ አሁን ደግሞ የአማራን ህልውና አስከብራለሁ የሚለው ፋኖ ያው በተለያየ መንገድ በዚህ በኩል ይታማል። አሁን እንኳን ከመታማትም ያለፈ ይመስላል ሲያዩት እና ነገሩ ምንድነው እንግዲህ ይሄ እንደዚህ ስልታዊም በለው ምንም ብቻ ስልታዊ የሆነ ጥምረትን በለው ለምሳሌ እኔ እንኳን እንደነሱ ስልታዊ ነው ስትራቴጂካዊ ነው ሲሉም አልሰማሁም። በሆነ ለመናገር ምንም አይናገሩም። ግን ከፈለገው ጋር መስራት እንችላለን፣ ጀመረ አሁን ያለን ጥላት አብይ ብቻ ነው የሚል ነገር ያዘማል። የፋኖችም ሁላችንም ነን። ግን ከዛ ውስጥ ደግሞ አንዳንድ ሚዲያ ላይ እንደምሰማው ደግሞ በምንም ተአምር ስለነ ቲፒኤልኤፍም ሆነ ስለ ኦነግ መጥፎነትም መናገርም አይፈልጉም። ሆነ ለመናገር አሁን ያለው አብይ ነው በቃ ወደዛ ብቻ ማተኮር ነው ብለው እንደውም አንዳንድ ተርሞቹን ሁሉ የተውላቸው ይመስለኛል። ከንግግራቸውም ከምንም አደነ ታዝበ ሊሆን ይችላል። በቃ ነው እንትን አይሉም። ለአንድ አፍታም እንኳን የተወሰነ እንኳን ትችት እንኳን መስጠት አቆመዋል አንዳንድ ሚዲያዎች፣ የአማራ ሚዲያዎች የሚባሉት ማለት ናቸው። እና ከዚህ አንፃር ስታየው ሪሊ ይሄ ታዲያ በህዝቡ የሚፈጥረው ጥርጣሬን አጎላውም ወይ ደግሞ እንግዲህ ምልህ ስጋቱ ምንድነው? እኔ እንደ ጥያቄ ያስኩት ከመሰረታዊ ዓላማው አፈነግጠውም ወይ ነው ከነዚህ ጋር ስልታዊ ጥምረት ማድረጉ። አይ አፈነግጥም በዚህ ምክንያት ሊያፈነግጥ ይችላል በዚህ ምክንያት እያልን የተወሰኑ ነገሮችን ብንዳንስስ እንደው ደስ ይለኛል። እና እስኪ ጀምር እያሱ በዚህ ጉዳይ ላይ። ጥሩ ሰለሞን፣ መቼም ይሄን ጉዳይ ብዙ ተነጋግረንበታል። ገና ከጥንስሱ ጀምሮ ይሄ ጉዳይ እየታሰበ ነው በምንልበት ሰዓት አንተም ያንተን መከራከሪያ ነጥብ አስቀምጠሃል። በወቅቱ ሳማኝ የነበሩ ነጥቦችም ነበሩ። ሌሎችም ሰዎችን አነጋግሬያለሁ እነዚህ ነገሮችን እና ስለ ዝም ብለህ በፖለቲካል መረው ስትመለከት ይሄ የሚባል አለ ክሊሼዎች ነገሮች አሉ። ለምሳሌ በፖለቲካ ውስጥ ቋሚ ጠላት የለም፣ ቋሚ ወዳጅ ነገር የሚባል አለ። ግን በጥልቀት አይመረመርም እና ነገር ግን አንዳንድ ጊዜ በፖለቲካ ውስጥ ቋሚ ጠላት ሊኖር ይችላል፣ ቋሚ ለጠላት ሊኖር ይችላል። አሁን ትንሽ አይምሮ ወዴት ሄደ መሰለው? ወደ ቢብሊካል ወደ ሆነው ኮንሴፕት ሄደና ምንድን ነው ለምሳሌ አሁን በመጽሐፈ ሄኖክ ላይ መሬት ላይ ወርደው ከሰዎች ልጆች ጋር ተጋብተው የኖሩት መላእክቶች ናቸው። ሰይጣኖች አይደሉም፣ መላእክቶች ናቸው። በእግዚአብሔር ዘንድ የከበሩ ትእዛዝን መፈጸም የሚገባቸው መላእክቶች ናቸው። ነገር ግን መጨረሻ ላይ በእግዚአብሔር ላይ ሪቤል አድርገው አምፀው በአዛዜል ምክንያት የፈጸሙትን ነው እና እነዚህ ሰዎች እነዚህ መላእክቶች የሚቀጥለው ፍርድ ጊዜ እስኪመጣ ድረስ በጠላትነት ተፈርጀው በእንትን ውስጥ ጨለማ ውስጥ ተወርውረዋል። ዘላለማዊ ጠላቶች ናቸው። በቃ እንትን የለም ፍርዱ እስኪመጣ ድረስ ማለት ነው። እና አንዳንድ ጊዜ የጥፋት ልክ ነው የጠላትን ደረጃ የሚወስነው እና ዘላለማዊ ጠላት የለም ብለህ የምታስቀምጠው ነገር ወይንም ዘላለማዊ ጠላት ወይንም ዘላለማዊ ወዳጅ የሚለውን ነገር የምታስቀምጠው ነገር የለም። አንዳንድ ጊዜ ትንሽ መጠንቀቅ ያስፈልጋል እንደዛ አይነት ነገር። እኔ ስለ አንዳንድ ጊዜ ባልወደውም ትራምፕ ለምሳሌ ትላንትና ነው ከትላንትና ወደ ጃፓኗን ጠቅላይ ሚኒስትር ሲያዋያት ምን ነው ስለ ፖል ሃርበር ሳትነግሩን ነው ሳታስጠነቅቁም ብሎ ጠላትነቱን አስታወሳትና
ምን ነው ያው ቀልድም ቢመስል ግን መልእክት አለው። ስለዚህ እነዛም እንትናቸውን አይረሱም። አሁን በኢትዮጵያ ፖለቲካ ላይ ስንመጣ እንግዲህ አሁን ብዙ ጊዜ ሊሉን የሚፈልጉት ነገሮች አሉ። ለምሳሌ በህዝቦች መካከል ጸብ የለም ይባላል። ልክ ነው። በህዝቦች መካከል የትግራይ ገበሬና የአማራ ገበሬ አንድ ናቸው። ነገር ግን እነዚህን ገበሬዎች ገበሬውን ሞቢላይዝ አድርጎ በጦርነት ላይ ሰብቆ በአማራ ህዝብ ላይ ወይም አጠቃላይ በኢትዮጵያ ህዝብ ላይ ንግስናን ያመጣው አዲስ የብሔር ፖለቲካ አምጥቶ ሀገሪቱን በዚህ መቀመቅ ውስጥ የከተተው ቲፒኤልኤፍ ነው። ቲፒኤልኤፍ ዋነኛው ጠላቱ አማራ ቢሆንም ወይም አማራን የመጥላት ጉዳይ ቢኖርም በሌላው በኢትዮጵያ ህዝብ ዘንድም የተወደደ አይደለም። የብሔር ነፃነት አመጣንላችሁ የሚላቸው የደቡብ ህዝቦች ቲፒኤልኤፍን አይፈልጉትም፣ ወይ ሶማሌዎችም አይፈልጉትም፣ አፋሮች ራሳቸው አይፈልጉትም። የጨው መሬታቸውን ወስደው ጨው ሲነግድ ነበረ ራሱ ከዛ ከትንሽ ጥቅም አንጻር ማለት ነው። እና በፖለቲካል በኢኮኖሚ በሙሉ ከአማራ ህዝብ ብቻ እየተጣላ ሳይሆን ከመላው የኢትዮጵያ ህዝብ ጋር የተጣላ ነው። ፎርዛ ትክክለኛ ስትመለከተው ኦሮሞዎቹም ዛሬ በመጣ አቅጣጫ ቢሄዱም በቲፒኤልኤፍ ላይ ሸርበው ተነስተው ነው። የነ ጀዋር መፈክር ትዝ ላይ ነበረ እዛ እንደነበረ አሜሪካ በትግራይ ስም ጠርቶ የገብረ መድህን የህንፃ ባለቤትና የቀጀላ ዘበኝነት የሚቆምበት ጊዜ ይመጣል ሲል ነበር። እንዳሉትም አደረጉት። ስለ ያይጥላቸው መገለጫው ነበር። እና አሁን የዚህን የፖለቲካ ስርዓት ለውጥ በሁለት መንገድ ሊሻሻል የሚችልበት መንገድ አለ። አንደኛው መንገድ ምንድነው? ቲፒኤልኤፍ በራሱ የፖለቲካል ሂደት ተሐድሶ አድርጓል ማለት በአማራ ህዝብ ላይ ያወጀውን ጸረ አማራ የፈለገው ነገር እነሱ ቅቤ ቢቀባቡት የፈለገ ማር ቢቀባቡት እኛ እኮ እንደዚህ አይደለም ቢሉ ሐቁ ከዛ ውጭ አይደለም የሚወጣው። ስለዚህ በአማራ ህዝብ ላይ በራሳቸው እነሱ መጥላታቸው ብቻ ሳይሆን ሌላው ህዝብም እንዲጠላ አዲስ ትርክት ፈጥረው ዘምተውበት የነበረውን ነገር ነው። ያ የሄድንበት የፖለቲካ አካሄድ የተሳሳተ ነው። የሄድንበት የፖለቲካ መንገድ የተሳሳተ ነው። እውነተኛ ታሪኩ ይሄ ነው። የአማራ ህዝብ የኢትዮጵያ ህዝብ በድለንሃልና ይቅር በለን ብሎ በማኒፌስቶ ደረጃ አውጥቶ ሲናገሩ አንደኛው የእርቅ መንገድ ሊሆን ይችላል። ሁለተኛው የእርቅ መንገድ ሊሆን የሚችለው ደግሞ ከዚህ ቀደም በተለያየ ምክንያት ከአማራው ላይ ይዞት የነበሩትን መሬት አሁንም የአከራካሪ መሬት ተብሎ የሚጠራው የወልቃይትና የራያ ጉዳይ ከእንግዲህ ወዲያ እኛ አንፈልግም፣ ድሮ ወደ ነበርንበት ግዛታችን ተመልሰን እንኖራለን ብለው እርቅ ሲፈጥሩ በሁለቱ ህዝቦች መካከል የትግል አንድነት፣ የፖለቲካ አንድነት ሊፈጠር ይችላል። ነገር ግን የሰላ ቢላህን ከኋላ ደብቀህ አብይን እያሳየህ ጠላት እያሳየህ ካንተ ጋር ዛሬ ወዳጅ ሆኜ ትግሉን ላካሄድ ብትል ና ያ የሰላ ቢላዋ ነገ ባንተ ላይ እንደሚመዘዝ ማወቅ መቻል አለበት ፖለቲካ። እኔ የምለው ይሄንን ነው። ኢቭን በአማራም ደረጃ ለምሳሌ በሌሎችም ህዝቦች ደረጃ በድለላል የተባሉትን ነገር ካሉ የአማራም ልሂቃን ተሰብስበው አዎ ይሄን ማድረጋችን ትክክል አይደለም፣ ከታሪክም አንፃር ከአንዳንድ ነገር የተፈጠረ ነገር ካለ ትክክል አይደለም፣ የትግራይን ህዝብና የትግራይን አጠቃላይ ልሂቃኖችንም ይቅርታ እንጠይቃለን ተባብለው ያ ነገር በግልጽ መወያየት መቻል አለበት። ያ ነገር በሽፍንፍን ተቀምጦ አብይ የሚባል ጠላት አለ ስለተባለ ብቻ በሱ ላይ ለመተኮስ ሲባል እነዚህን ይዘህ አትመጣም። አስቸጋሪ ነው፣ አደገኛ አለው። መጨረሻ ላይ ፖለቲካሊ ምንድን ነው የሚሆነው? እንደ ሆስት ነው የሚጠቀሙብህ። አንዳንድ
ድንገት ባዮሎጂ የሚያውቁ ሰዎች አሉ። አንዳንድ ኢንሴክቶች አሉ፣ ሌላ ኢንሴክት ላይ እንቁላላቸውን ይጥላሉ። የተጣለው እንቁላል ያንን ኢንሴክት በልቶ ያድጋል፣ ገሎት ማለት ነው። that's what's going to happen. so የአማራ ፋኖ በእንደዚህ አይነት መንገድ መዋሃዱ ያለ ክሊር የሆነ በመርሆ ላይ ያልተመሰረተ አጀንዳ ለህዝብ ግልጽ ባልሆነ በፖለቲካል ዲቤት ያልተደረገበት ነገር መግባቱ መጨረሻ ላይ በራሱ ላይ አደጋ ሊያመጣ ይችላል። ይሄ አንደኛው መንገዱ ነው። በሌላ መንገዱ ደግሞ እኔ ብዙ ጊዜ መከራከረው ሰዎች ለፖለቲካ ጥቅማቸውና ፍጆታቸው ሲሉ የአማራን ህዝብ እስከ 50 ሚሊዮን እስከ 70 ሚሊዮን ያደርሱታል። 50 70 ሚሊዮኑ ይቅርና መንግስት እንኳን በሚያውቀው በምንደራደረው ቁጥር 30 ሚሊዮን አካባቢ ነን እንበል። ዲሞግራፊካሊ የመናቅ ጉዳይ አይደለም። አሁን ዲሞግራፊካሊ የትግራይ ህዝብ 6 ሚሊዮን ነው። በመሬት ስፋት፣ በሀብት ብዛት፣ በሰው ብዛት የሚበልጠው የአማራ ህዝብ ነው። የአማራ ህዝብ ነው። ስለዚህ የአማራ ህዝብ ራሱን ችሎ መታገል ይችላል፣ በጠነካራ መንገዱ ማለት ነው። ግዴታ የነዛን እርዳታ አያስፈልገው። ለገብቷል አያስፈልገው። ከተፈለገ ከድል በኋላ ድርድርና እርቅ ልናደርግ እንችላለን ሊባል ይችላል። እስከዛ ግን ላያስፈልጉ ይችላሉ። የአማራ ህዝብ በራሱ ልጆቹ፣ በራሱ ሀብት፣ በራሱ እውቀት፣ በራሱ ሪሶርስ መተማመን መቻል አለበት። ይሄ የትግል ጥሪ አንድነት ደካማነቱ እዚህ ላይ ነው። በራስ ልክ ካልቆምክ ሌላው እንዴት ነው በአንተ ትከሻ ላይ ሊቆም የሚችለው ነው ጥያቄው። እና እዛ ቦታ ያለ አንተ ጋር የሌለ ምንድን ነው ጥያቄው። በእርግጥ ቲፒኤልኤፍ 16 ዓመት 20 ምናምን ዓመት በመንግስት ላይ አሁን ደግሞ በ5 ዓመት ተጠቅላላ ወደ 50 ዓመት በሚቆጠር እድሜ ውስጥ የፖለቲካ አደረጃጀት የፖለቲካ አሰራር ከነተንኩሉ የተካነች ነች። ይህ ነገር በአማራው ዘንድ ገና በደንብ ዲቨሎፕ አልተደረገም። በፖለቲካ መደራጀት የመሳሰሉት ነገር የተካኑበት አይደሉም። ከዘመኑም ከመዛባት አንጻር ማለት ነው። እነሱ ወያኔ ትግል የጀመረችበት ዘመን የአብዮት ዘመን ስለነበረ የ60ዎች ውስጥ ስለነበረ ሌሎችም አፍሪካ ሀገሮችም ምኑም ውስጥ ስለነበሩ ዓለም አቀፍ ግንኙነት ስለነበረባቸው ብዙ ነገሮች ነበሩ። እሱም ባለፈው ተነጋግረንበታል። ቲፒኤልኤፍ እንዴት ኔትወርኳን ሊዘረጋ ይችላል። አማራው ያለ አይኖረው ይችላል። ነገር ግን በጣም ሰፊ ዲያስፖራ ያለው ነው። ድንገት የሚቀጥለው አረፍታችን ሊሆን ይችላል። በጣም ሰፊ ዲያስፖራ፣ በዛም ብዙ ምሁር አለበት የሚባልበት ማህበረሰብ ነው። ራሱን አማራ ራሱን ሞቢላይዝ ማድረግ ካልቻለ ኢቭን በትንሾቹ ቡድኖች ነገ ማኒፑሌት የመደረጉ እድሉ በጣም ሰፊ ነው። አደጋው እዛ ላይ ነው። ይሄ ደግሞ አደጋ አሁንም እየታየ ነው። ገሌ ባንልም አንዱ የቲፒኤልኤፍ የፖለቲካል ስልት ምንድን ነው? በድርጅት ውስጥ ፔኔትሬት አድርጎ በመግባት ዘልቆ በመግባት ለራሷ የሚሆኑትን ሰዎች መልምሎ በመያዝ በማናቸው መንገዱ በኢኮኖሚ፣ በፖለቲካ፣ በጥቅም በመናም በመያዝ ለራሷ የማይሆኑትን ሰዎች ታስወግዳለች። ከዚህ ቀደም ይሄ የተደረገ ጉዳይ ነው። ማለት ለምሳሌ ከሻዕቢያ ጋር የነበራት ግንኙነት አንዱ ማሳያ ነው። ከኢዲዩ ጋር የነበራት ግንኙነት አንዱ ማሳያ ነው። ከኢሃፓ ጋር የነበራት ግንኙነት አንዱ ማሳያ ነው። ኢቭን ከዚህ ከአዴን በፊት የነበረው የአማራ ድርጅት እንትና ሄደን ግንኙነት የነበራት አንዱ ማሳያ ነው። እናም የሚናገሩት ነገር አለ እኮ እዛ ውስጥ ጠንካራ የሆኑ አመራሮችን መንገድ ላይ ጠብቀው እንዴት እንደረሸኗቸው አደጋ አስመስለው ማለት ነው። ከታሪክ መማር አለብን ያሉ ሰዎች አሉ፣ ይሄን የሚመሰክሩ እና አንዳርጋቸው አሉ
እነ ምን ዘለቀ አሉ እነ ማና ዘለቀና እነ ምናምን የሚሏቸው ያፓዎች አሉ ያንን ታሪኩን የሚያውቁት ማለት ነው። ስለዚህ ከፖለቲካል ጥቅም አንፃር ስትመለከተው ቲፒኤልኤፍ ለራሱ ሰርቫይቫል የሚደረግበት እንቅስቃሴ የአማራን ፋኖ የህልውና ትግል መስመር የሚያሰት ነው። መጨረሻም ሄዶ ቅድም እንዳልከው ከህዝብ ዘንድ ላይ ቅቡልነት የማግኘት ጉዳይ እዳ ውስጥ ሊገባ ይችላል። ምክንያቱም ትላንትና ነው እነ ማነው ሞገሴ እና አባትና ልጅ ወያኔ ሲፋለሙ የሞቱት። ሽርሽር ሄደው አይደለም የሞቱት እነዚህ ሰዎች። ወያኔም ደግሞ የመጣችው ለሽርሽር አይደለም እስከ ደብረ ሲና ድረስ። ስለዚህ ይሄ ፖለቲካ ነገር አለ። እነዚህ ሁሉ የፖለቲካ ነገሮች ካልተስተካከለ መስተካከል አይችልም እያልኩ አይደለም፣ ግን ኦፕንሊ እነ ደብረ ጽዮን እነ ሞንጆሪኖ እነ ምናምን የሚሏቸው ወጥተው የሰሩትን ስህተት በሙሉ አምነው መቀበል መቻል አለባቸው። ከዛ አንድ ስቴፕ ወደፊት መሄድ እንችላለን። አሁን ግን የምናደርገው አንድ ስቴፕ ወደፊት ህብረቱ 2 ስቴፕ ወደ ኋላ ነው የሚያስኬደን። ይሄንን ነው የምለው። አይ በጣም ተገቢ ነው። እንግዲህ ምልህ ያልተቀደሰ ጋብቻ ይባላል። እንደዛ አይነት ነገር ጥሩ አይደለም። ሆነን ለመናገር እንዳልከው ሁሉንም ነገር ፍርጥርጥ አድርጎ አውጥቶ በሃይማኖት እንኳን ብትሄድ ንስሐ ገብተህ ከዛ በኋላ የምታደርጋቸው ነገሮች አሉ እንጂ እንደው ዝም ብለህ ከነ ኃጢአትህ ከነ ምንህ አለባብሰህ አይደለም ነገርየውና በእውነት ተገቢ ነው። እሱን ስናይ እኔ ባለፈውም ስከራከር የነበረው መከራከር እንኳን አይደለም የተወሰነ የሰጠኋቸው ምንድነው ስቲል ያው እንደማንኛውም ድርጅት እንትኑ ሊሰጣቸው ይገባል። የሚያደርጉትን ነገር የማድረግ መብታቸው የተጠበቀ ነው። አታድርጉ ሊባል አይቻልም። ግን የሚሉትን ነገር አሁን ግን ሞር ስንነጋገርበት ግልጽ ማድረግ ግን አለባቸው። እንግዲህ አሁን እናንተ እንኳን ስንነጋገር ስንት ጊዜ ይሄ ፍኖተ መመሪያ ወይም ፍኖተ ካርታ እያልን ብዙ እየወተወትን ነው። በግልጽ መናገር ለምን የለም? አሁን ቅድም ካነሳ ነው ከምርጫው ይልቅ ይሄኛውን ቢያሳውቁ ሞር እንዴ ነገሩን እኮ ቴስት ማድረግ አለባቸው። የትኛው ነው ህዝባችን ሊያሰባስብ የሚችለው የትኛው ነው የማያሰባስበው ሲባል በጣም ግልጽ ነው። ይሄ አሁን አማራን ሊያሰባስብ የሚችለው መሰረታዊ የሆኑ ጥያቄዎችን እንደገና በስነ ስርዓት ይሄ ነው ብለው አንደኛ እሱ ማስቀመጣለች። ሁለተኛ ከነዛ መቼም ምንም ቢያዩዋቸው ምንም የሚታይ ነገር የለም። ምክንያቱም ተባለፈው ብለዋል እንዳሜባ እንትን ራሳቸውም እንትን ቢያረጉም ቢከፋፍሉም ተመሳሳይ ናቸው። ዞሮ ምንም ለየት ያለ አንዳቸው ቅድም ያልከውን ይቅርት የሆነ ነገር እንኳን ችላ አይሉም ናቸው እና የሚገርም ጉዳይ እዚህ የፋኖ ደግሞ ቸል ማለት አስፈላጊ ስላልሆነ እሱን ሪሊ በደንብ ቶሎ ብለው መፍትሄ ቢሰጡት ይሻላል እንጂ እንደው ህዝቡን ጥርጣሬ ውስጥ ከተው ዞሮ የህልውናውን ግስጋሴ የሚገታ ነገር መፍጠር የለባቸው። አሁን ለጊዜው ርህራን አትለውም እንደው ለጊዜው ርህራይ እንኳን ርህራይም ሲያደርጉም አይቻላቅም ሌሎቹ ለፋኖ ግን ፋኖን አሁን ሁሉም በቃ አይዞ በርታ ምናምን ይለዋል። ቲፒኤልኤፍም ኦነጉም ነው። ግን ያ ማለት ግን ወደዋል ማለት አይደለም። ይሄን አሁን ለአማራው ይነገረዋል ቢባል እኔ እንደው አረነው ምን እንደብዬ እንደማስቀምጠው እንኳን ለአማራው እንኳን ጠቅላላ ለህዝብ አትነግረውም እንዲህ አይነት ነገር እንደ ሰብአዊ ፍጡር አንድ ሰው ዝም ብሎ ከፍ ስላረገ እንደው ይወደሃል ማለት አይደለም። እና ጥንቃቄ መደረግ አለበትና ጥንቃቄ አድርገው ቢያንስ ግን ይሄን እያደረግን ነው እንዴ እያደረግን ነው ብለው ለምን አይናገሩም? ምንድነው ችግሩ? በቃ ሌላውን ወታደራዊ ጉዳዩ ምኑን እንገሩን ማለት አይደለም። ውስጣዊ ነገር ሊኖራቸው ይችል ይሆናል እንጂ እኔ እንደው ማየት የምፈልገው የነበረው ምንድነው ወያኔ እንደው እርዳታ ፈልጋለሁ ከፋኖ
ብሎ ቢመጣ እንደው አንድ ነገር ነው እንጂ ፋኖ ከወያኔ ጋር እየሰራ ነው የሚባለው ነገር ቴስቱ ጥሩ አይደለም ራሱ እንደው እና በነበራቸው ሁኔታ ባላቸው ሁኔታ እነሱ ይህን ነገር ነበር ቀድሜ ያልከው ይሄ ይቅርታው የምናምን መምጣት የነበረበት ከቲፒኤልኤፍ ነው። እውነት ለመናገር ከነሱ ነበር ቀድሞ መምጣት የነበረበት እንጂ ከሌላኛው አይደለም። ከተጎዳው ህዝብ የፍትህ ጥያቄ ካለው በመጥፋት ላይ ካለው ህዝብ አይደለም። እነሱ የሚያደርጉት ሁሉንም ነገር ያው አልተጎዱም ማለት አይደለም። አብያው ጎድቷል፣ ግን ገልብጠው ከአማራው ይልቅ የነሱ የህልውናን ጉዳይ ነው አጉልተው የሚናገሩት። እንደውም አንዳንድ ትችት አለ በየቦታው የምሰማው። ምክንያቱም እንደው አማራው ራሱ እንኳን ሲገልጽ አንዳንድ ጊዜ የትግራይ እናት የከሌ እናት ነው እንጂ የአማራው እናት የሚልም እንደው አያነሱም ይባላል። እንደው ይታማል ሰው በአጠቃላይ። ምናልባት ያ እንግዲህ በደንብ መታመትም ሳይሆን በትክክል የምናዳምጣቸው ሰዎች አሉ። ሰለሞን እኔ በጣም ነው ማለት ነው የለውጡ አካባቢ ለውጥ የተባለበት አካባቢ እስቲ ይሄ ሁሉ ቁጣ ህዝቡን ያስቆጣው ምንድን ነው ብዬ የሆነች ትንሽ የሆነች አሁንም ሰው ማድረግ ይችላል። ኢትዮጵያ ስታቲስቲክስ ቢሮ ሄዶ በዛ ሰዓት የነበረውን የዛሬ 5-6 ዓመት አካባቢ የነበረውን የጤና ሆስፒታሎች እና የዶክተሮች ዲስትሪቢዩሽን ክፍፍልን በደንብ ተመልከተው። ኢኮኖሚካሊ ስተተረጉመው እነዚህ ኢኮኖሚክስ ስተተረጉሙ ምንድን ነው የአንድ ትግራይን እናት ለማዳን 2 የአማራ እናት መሰዋት አለባት፣ ሕክምና ማጣት አለባት። ተመሳሳይ ነው ለህፃናቶቹ የነበረው። ምንድነው ሲምፕል ይሄ በጣም አርሜቲክ የሆነ የበዛው ሂሳብ አይደለም። ሆስፒታል አለ፣ የጤና ተቋም አለ፣ ለህዝቡ ታካፍለዋለህ። ባጀቱን ይዘህ አማራ ክልል ወስደህ ስታካፍለው በጣም አነስተኛ ህክምና የሚያገኝ የነበረው የአማራ ህዝብ ነበር፣ በጣም በሚያሳዝን ሁኔታ። አይ እሱማ እኔም ፋክቱ ይናገራል። ዛሬ ግን አንዳንዶቹ ተነስተው አንዳንድ ፖለቲከኛ ነን የሚሉ ሰዎች የአማራ ወታደር ወይ ሚሊሻውና ፋኖ ሄዶ ሬፕ አደረገ፣ ሴቶችን ደፈረ ብለው እስከ መናገር የሚደርሱ የአማራ አክቲቪስቶች አሉ። የተቀረውን የተደረገውን በደል ረስተው ማለት ነው። እኔ በጣም የሚያሳፍር ሰዓት ነው የደረስ ነው ሰለሞን። ያሰቃቀል አሁን ለምሳሌ አሁን በአንድ ወቅት ላይ አሁን ከዚህ ከአሜሪካ አንድ ዲፖርት የተደረገ ልጅ አለ እና አሁን ይሄን ልጅን ዲፖርት እንዲደረግ ያደረጉት የቲፒኤልኤፍ አክቲቪስቶች ናቸው ከአሜሪካ። እና ይሄ የሚያሳይህ ነገር ምንድን ነው? ይሄ ልጅ ወደ ትግሉ የገባው ወያኔ አማራን ክልል አስገብራለሁ ብላ በሁለተኛ ዙር እስከመጣች በኋላ ነው። በደብረ ብርሃን ነው፣ በደብረ ታቦር፣ በጎንደር፣ በባህር ዳር ሚሳኤል በተኮሰችበት ዘመን ነው ይሄ ልጅ ወደዛ የገባው። ማናቸውም አማራ የሆነ ሰው ማድረግ የሚገባው ግዴታ ነው የተወጣው ይሄ ልጅ። አይስታንድ ባይ ሂም። ያንን ያደረገው ማናቸውም አማራ የሆነ በወቅቱ ማድረግ የሚገባውን ነገር ነው ያደረገው። ምክንያቱም እነሱ በሚሊዮን የሚቆጠሩ ወጣቶች ሰብስበው ወደ አማራ ክልል አዝምተው ሰብሉንና ከብቱን ሲገሉ ሲያቃጥሉ ሌሎችም ሲያረጉ ወንጀለኞች አይደሉም። ይሄን የማያስቆጣው አማራ ሊሆን አይችልም፣ ሰውም ሊሆን አይችልም። ዛሬ በትግራይ ህዝብ ላይ አብይ የሚያደርገውን በደል የማያስቆጣው ሰው ሊሆን እንደማይችለው ማለት ነው። ይገርማል። አንድ ነገር ልጨምርልና እዚሁ ጋር እንድጨርሰው ብዬ ነው። ይገርማል። የታዘብኩትን እንደው በዚችው እንደው ሳረሳው ልናገር ብዬ ነው። እንደ በግልጽ መናገር ይቻላል። ኢትዮ ፎረም ጋር ሄዶ ማዳመጥ ይቻላል። ኢትዮ ፎረም እንግዲህ አለ የሚባል ሚዲያ አለ። እሱ ሚዲያ ሳዳምጥ በቀደም አንድ እንትን ሲያቀርብ ዘገባ ሲያቀርብ
ቀልቤሳ የሚባል ገራፊ ነበር በደርግ ጊዜ ከዚህ ከአትላንታ ተይዞ አሁን እዛ ቃሊቲ ነው ያለው ገራፊ ነው አንድ ልጅ ጠቁማው እንደዚህ ያው ይታወቃል ታሪኩ አንተም ታውቀዋለህ ያንን ከዚህ ልጅ ጋር አገናኘው አሁን ከምትለው ከሰለሞን ጋር አገናኝቶ ያኛው ቃሊቲ ነው ያለው እንዲህ ያለው የአብይ ፋኖ ይበለው ሳምቲንግ ስም ሰጠውና የአብይ አርጎ አስጠጋውና እሱ ግን አሁን ሄዶ እዛም ሄዶ እንዲህ ያረጋል እና የመጠየቂያ ጊዜ እንደ ቀልቤሳ የመሆን ይመጣል ጊዜው ምናምን እያለ ያወራል አሁን ተመልከተ አየው እንዴት እንደሚሰሩበት እንደው አብረህ እንድታፈቅ እኔ ፍቃድልኝና ስሟን ልጥቀስ ሰሞኑን በተመለከተ እኛ ወንጀለኞችን አንሸሽግም ብላ ስትዘግብ ሰምቻታለሁ መጥራት አልነበረብኝም ግን ነገሮች ሊሚቴሽን አላቸው መገደብ የሚገባው ነገር አለ የትግራይ ወጣቶች ዶክተሮች ሞዴሊስቶች ጥሪ ተደርጎላቸው ሲገቡና ወደ አማራ ክልል ሲዘምቱ ጀግኖች ናቸው እንዲህ አይነት ፌዝ እኮ ነው በኢትዮጵያ ውስጥ የሚደረገው እነሱ ጀግኖች ናቸው የአባቴን ቤት አላስደፍርም እናቴን አላስደፍርም ብሎ ደግሞ የዘመተው የአማራ ልጅ ወንጀለኛ ነው እንዴት ሰው መለየት አለበታ አብይ ቅድም አንተ ጠቅሰዋል አብይን መጥላት በፍጹም አስፈጻሚ ነው ከነሱ ጋር አይለይም እንታገለዋለን በትክክል ነው ግን ንጹህ ሆኖ ለመቅረብ ንጹህም አትለው ይሄ አንደኛ የአማራንም ሴት አይጠብቅም ሆነ ለመናገር አማራ እንግዲህ አስተዳደጉ ምኑ ሃይማኖተኛ ነው የሚታወቅ ነው ብዙ ነገር መጥቀስ ይቻላል እንደዛ አይነት በሴት ልጅ የሚፈጽም ነገር የለውም ሆነ ለመናገር እና ይሄን በድፍረት ያውም ያላዩትን ነገር በድፍረት እንዲመናገር ተገቢም አይደለም እንደኔ ከሆነ አይ ሆፕ አንድ ቀን ታስተካክለዋለች የሚል ተስፋ አለኝ ምክንያቱም እንደዛ አይደለማ የማይሆነውን ነገር የማይመስል ነገር ለሚስታት ትንገር የሚባል ነገር አለ የማይመስል ነገር መናገር እኔ ምንም ጥቅም የለውም ጉዳት በስተቀርና ያ ተገቢ አይደለም እንደው ለማለት ለመጨመር ነው ቀጥል ያስ አይ የማያው ነው በጣም የተዛባ እኔ በዛ ሰዓት ላይ አንድ የማቀው የቲፒኤልኤፍ አመራር ስለነበረ በግሌ እባካችሁ ወደ አማራ ክልል ውስጥ አትግቡ የአማራ ክልል ውስጥ ከገባችሁ ግን የአማራ ራሱን ለማዳን ሲል አብይ ጉያ ውስጥ ነው የሚደበቀው ሌላ ምርጫ የለው ብዬ እስከ መለመን ፕሊዝ ከማድረግ ደረጃ ደርሻለሁ ለነሱ ግን የዛን ጊዜ ጀግንነት ነው ቆራጥነት ነው ለትግራይ ህዝብ ጦርነት ባህላዊ ዳንሱ ነው እየተባለ የሚነገርበት በአማራ ልሂቃን ላይ የምናወራረደው ሂሳብ አለ እየተባለ የሚነገርበት ዘመን ነበር ያ ሪከርድ ጠፍቷል ማለት ነው በእነሱ ቤት ከሰው ህሊና ውስጥ ጠፍቷል ማለት ነው እኔም ማዝነው እነሱ ላይ አይደለም የነሱ የፖለቲካ ልሂቃኖች ወይንም ጆርናሊስቶች እና ልሂቃን ሰለሞን ምናምን የምትላቸው ቢለፈልፉ በዚህ አይነት በኩል ራሳቸውን ቢያጠነጥሩ ምንም ችግር የለባቸው ከራሳቸው ፍላጎት አንፃር ነው የማዝነው ግን እና የማፍረው በአማራ ፖለቲካ ውስጥ ገብቼ ካልፈተፈትኩኝ ከኔ ውጪ የአማራ ፖለቲካ መንገድ የለውም ብለው የሚናገሩ ሰዎች የአማራ ልጆችን ወንጀለኞች የአማራ ጀግኖችን ሴት ደፋሪዎች የአማራ ልጆችን ሚሊሻዎችን ወራሪዎች አርገው የሚከሱበት ሰዓት መድረሳችን ብዙ ጥያቄ እንድንጠይቅ ያደርገናል ብዙ ጥያቄ እንድንጠይቅ ያደርገናል እና ይሄ ነገር መስተካከል ያለበት ነገር ነው ስለዚህ ይሄ በሆነበት ሁኔታ ላይ ወደ ጥያቄ ልመለስና ነገ አርገውና የሚያረገውም አይመስለኝም
አርገውና ቲፒኤልኤፍ ስልጣን ተመልሳ ብትቆናጠጥ ሊፈጠር የሚችለው ነገር አስበዋል? ገምተዋል? ምን ጥያቄ አለው? በቀል ይዘው ነው እኮ የሚመጡት። ይሄ ነው። ለዚህ ነው መጀመሪያ እርቁ መቅደም አለበት የምንለው። ጥፋታችንን ማመን አለበት። አማራም ካጠፋ ጥፋቱን ይመን፣ የትግራይም ሊቃንም ካጠፋ ጥፋቱን ይመን። ኢትዮጵያን እንደ ኢትዮጵያ ልናድን የምንችለው፣ ትግራይን እንደ ትግራይ ልናድን የምንችለው፣ አማራን እንደ አማራ ልናድን የምንችለው፣ ሁላችንም ልንድን የምንችለው ጸጸት ሲኖረን ባደረግነው ነገር። እኔ አንዳንድ ጊዜ ያሱ ወደ መጨረሻችን ነው። እኔ አንዳንድ ጊዜ ግራ ይገባኛል። አማራው ለሌላው ጥያቄም ሆኖ መላሽም ሆኖ እንዴት ይችላል? አሁን ይኸውልህ ቲፒኤልኤፍ በፍጹም አላማውን እንደያዘ ነው። እንዲህ ነው። ኦነግም ያው ነው። አማራው ነው እኮ የሚቸገረው ያለው። አማራው ተቸግሮ እነሱ እንዲህ ቢያደርጉ ከዛ መልስ ይሰጣቸዋል። ምንድነው ይሄ ሁሉ ጭንቀት? እንደው ይቅርታ አድርግልኝና እንደው ሊሰሙትም ይችላሉ ላይሰሙትም ይችላሉ፣ የራሳቸው ነው። የጀርመን ናዚ የፈጸመው ወንጀል እስከ ዛሬ ድረስ የእስራኤል ህዝቦች ባሉበት ቦታ ሁሉ ችቦ እየተበራ ሜሞሪያል እየተባለ ይዘከራል። ጄኖሳይዱ ማለት ነው። ወልቃይት እኮ ትላንትና የተፈጸመ ነገር ነው። በወልቃይት ላይ የተፈጸመው በደል፣ በሰሜን ጎንደር ላይ የተፈጸመው በደል ትላንትና የተፈጸመው ጉዳይ ነው። ችቦ እንኳን ገና አላበራንላቸውም ለነዚህ ሰዎች። የመቃብር ሐውልት አልሰራንላቸውም ለነዚህ ሰዎች። ትክክል። ይሄንን ረግጠን ከቲፒኤልኤፍ ጋር አንድ ሆነን አብይን አስወግደን፣ አብይ መወገድ አለበት፣ ግን አማራ ብቻው ማድረግ ይችላል። የወንድማችን የደብሩን ንግግር ልውሰድና ለምሳሌ በጣሊያን ጦርነት ጊዜ 90% አርበኛው አማራ ነበር ይላል። ያውም ጣሊያን አውሮፕላን ያለው፣ ማሽን ያለው፣ ታንክ ያለው፣ ምን ያለው በዘመኑ ማለት ነው እና በባረከ። ስለዚህ ያ መንፈስ የት ገባ? የበላይ ዘለቀ መንፈስ የት ገባ? ልጅ ነበር፣ ወጣት ነበረ። ባንዳዎቹን ሄዶ ኑና ከኔ ጋር ሁኑ ብሏል በላይ ዘለቀ። ኧረ በፍጹም ራሱ ያሉት ከውስጥ ሲመነጥር ነበር እንጂ ባንዳዎቹን ሄዶ ኑና ከኔ ጋር ሁኑ እኮ አላለም በላይ ዘለቀ። በፍጹም እንዳውም ባንዳውን እየነጠረ ነው እንትን የሚለው። እርቅ ሳይኖር መተማመን ሳይኖር ኢቭን በምትቀጥለው ኢትዮጵያ ዕጣ ፈንታ ላይ የተደነቀረው እሾክ ሳይነቀል ህገ መንግስት የሚሉት ነገር እሱን ይዘህ ወያኔ ወልቃይትን እየተመኘች ራያን እየተመኘች በወልቃይት ህዝብ ላይ ያደረገችውን በደል ረስታ ትላንትና በወሎና በሌሎች ቦታ ላይ ደረሰችውን በደል ረስታ ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል። የፈለገ የፖለቲካል አላያንስ ወይንም ህብረት ቢመጣ እንዲህ አይነት ህብረት የለም በዓለም ፖለቲካ ታሪክ ውስጥ። አንድ ታሪክ ልንገርና ልጨርስልህ። የሂትለር ምክትል አዛዥ የነበረው ሰውዬ ስሙን አሁን አላስታውሰውም እና ታሪኩም አለ ኦንላይን ላይ ሰዎች ሊያዩት ይችላሉ። እና ብዙም ስልጣን የለውም፣ ቁጭ ብሎ ነው የሚውለው። ሂትለር ነው አምባገነኑ እና ምንም ነገር የለም። ግን የሚሰራው ነገር ሸክኮታል፣ አልጣመው። ግን ያው እስከተወሰነ ደረጃ አብሮ በስልጣን ሄዷል። ከዛ በኋላ ምን አደረገ? አይሮፕላን ፓይለት ነገር ነበር መሰለኝ፣ እውቀት አለው። ኤክስትራ ተጨማሪ ነዳጅ እንዲይዝ አድርጎ አሰራው፣ ሞዲፋይ አደረገው። እንደገና አብርሮ ስኮትላንድ መጣ። ኢንግላንድ ሲመጣ ስኮትላንድ ጉም ነው፣ መውረጃ አጣ። በፓራሹት ወረደ። ገበሬዎች ያዙት። አንድ ገበሬ ይዞት እሱ የመሰለው የእንግሊዝ መንግስት
በቃ የናዚ ምክትል መጣ፣ ስለዚህ በትልቅ ክብር ተይዞ ለድርድር ለውይይት ለወደፊቱ ምናምን አስቦ ነበር። እስር ቤት ዛጥያ ነው ያስገቡት። ሉንበርግ ነው ምናምን ሲመጣ ፍርድ ቤት እዛ ላይ ነው እንዲቆም ያደረጉት። ወንጀለኛ ነው፣ ስርዓቱን ያቆመ ሰው ነው፣ ምህረት አልተሰጠውም። ስለዚህ ደብረ ጽዮንን አስረን ለፍርድ የምንጠይቀው ነው እንጂ ከሱ ጋር ህብረት የምንፈጽመው ሰው አይደለም። ሊገባው ይገባል። አመሰግናለሁ። አይ ዛሬ ጥሩ ነው፣ በጣም ተገቢ ነው። እንደዚህ ምርር ሲል ነው የሚሻለው እና ጋሽ ደብሩ ብለህ የጠቀስከው 90 ነው 94% መሰለኝ እሱ የሚለው የተጻፈው ወይ በዛ ይያዝ። ለማንኛውም ግን አሁን ይሄ የዛሬ የተወያየንበት ነገር በጣም ጠቃሚ ነው። አለበለዚያ እንዳልከው ዝም ብሎ በጊዜያዊ ወይ ነገሩን ያለማወቅ ነው ወይ ደግሞ በጊዜያዊ አይነት ስሜት ተነሳስቶ ዝም ብሎ ሳይገባው የሚደረግ ነገር ነው። ወይም ደግሞ እንዳልከው እንደው ምናልባት በአጋጣሚ ወደ ስልጣን ቢመጣም ያንን እንትን ለማግኘት ካልሆነ በስተቀር እንዲህ አይነት መውላውላ አያስፈልግም። የህልውና ትግል ሲባል በጣም ከፍተኛ ነገር ነው። እኔ ምልህ የሚያደርጉት ትግል እንዳለ ሆነ አሁን በሰሞኑ በዚህ በግሎባል የሚታየው ነገር ራሱ እንኳን የራሱ መልእክት ሊሰጥ ይቻላል እና የህልውና ትግል ሲባል ምን እንደሆነ እንደው እያንዳንዳችን እየሄድን በየቦታው ማዳመጥም የሚገባ ይመስለኛል እና ገና ነው እንግዲህ አማራው መምረር አለበት በጣም እና በቃ እንደዚህ መስመር በቃ ያስፈልጋል። ብላክ ኤንድ ዋይት ነው እንጂ ዝም ብሎ አንዴ ወዲህ ማለት ሁሉ ነገር እንደተመቻቸለ ሊሆን ስለማይችል በጣም ተገቢ ነገር ነው እያሱ ያቀረብከው። እኛም በዚሁ እንዝጋው። 1 ሰዓት ተነጋገርን፣ በቂ ነው። እንግዲህ በሚቀጥለው ፕሮግራም እስከምንገናኝ እያሱ ደህና ደር። መጀመሪያ አድማጮቻችንን እንግዲህ እንሰናበታቸው። ያው ሰብስክራይብ እንዲያደርጉ እስኪ ደግሞ ባንተ ይነገራቸው መሰለኝ። አዎ እኔ እንግዲህ መናገር የምችለው ምንድነው እኛ የምናገረው ሁሉ ነገር ትክክል ነው ማለት አይደለም። ነገር ግን ለውይይት የሚጋብዝ ነው። መወያየት የሚፈልግ ሰው በዚህ መድረክ ላይ ግልጽ ሆኖ መምጣት ይችላል። ከማናቸውም ወገን የጠላት የወዳጅ የሚባል ነገር የለም። የፖለቲካ ውይይት ነው። መነጋገር እንችላለን። ይህን ውይይት ለማድረግ እንዲረዳል ሰዎች ይህንን ነገር ሰብስክራይብ ማድረግ አለባቸው፣ ሼር ማድረግ አለባቸው፣ ላይክ ደግሞ ማድረግ አለባቸው እና በዚህ ሰለሞን በተለይ ፕሮፌሰር ሰለሞን ይህን ሚዲያ አማራን ሚዲያ ለመምራት ያልወጣበት ያልገባበት ዳገት የለም። ከዚህ ቀደም የራስ ሚዲያ ቦርድም ኃላፊ ሆኖ ሰርቶ ሚዲያው በተደጋጋሚ ሲዘጋ የኖረ ነው፣ ሲያዘጉት የነበረ ነው እና አሁንም ትግሉ ከአንዱ የሚዲያው አካል ስለሆነ በዚህ ጉዳይ ላይ እንወያይ። ገና ብዙ የምንወያይባቸው ጉዳዮች አሉ። ስለዚህ ይቺ እንደው አባይን በጭልፋ ስለሆነ ሰብስክራይብ አድርጎ ላይክ አድርጎ እናመሰግናለን። በጣም እናመሰግናለን። ተመልካቾቻችን የነበረን ጊዜ ይሄ ነው። በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልኝ።